ሰባተኛው ሀገራዊ ጠቅላላ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ከባለድርሻ አካላት ጋር እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር አስታወቀ። የከሚሴ ከተማ አስተዳደር 30ኛ ዓመት የሚሊሻ ምስረታን በልዩ ልዩ ዝግጅቶች አክብሯል። ተጨማሪውን ከኢማም ኢብራሂም እንከታተል። የከሚሴ ከተማ አስተዳደር የሚሊሻ ምስረታ 30ኛ ዓመትን በማስመልከት የምስጋናና የእውቅና መርሃ ግብር አካሂዷል። በመርሃ ግብሩ የብሔረሰብ አስተዳደሩና የክልል የስራ ኃላፊዎች ተሳትፈዋል። የከሚሴ ከተማ ሚሊሻ ጽሕፈት ቤት ኃላፊ አብዱራህማን አህመድ የከተማው ሰላም አስከባሪና ሚሊሻ ሰላምን ለማስጠበቅ ከሌሎች የጸጥታ መዋቅር ጋር ተቀናጅተው እየሰሩ ነው ብለዋል። ሚሊሻ በሀገራችን በተፈጠሩ ችግሮች ከፊት ተሰልፎ ህዝቡን ከአደጋ ንብረቱን ሲጠብቅ ቆይቷል። በእነዚህ 30 ዓመታት ውስጥ በአካባቢያችን የነበሩ የደህንነት ችግሮችን በመቋቋም የህዝብ ሰላም በመጠበቅ ከፍተኛ መስዋዕትነት በመክፈል ሀገርና ህዝብን በመጠበቅ የማይረሳ ገድል አበርክቷል። የኦሮሞ ብሔረሰብ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ የሱፍ አብዱ የሀገራችን ሚሊሻና ሰላም አስከባሪ ሰላምን ለማጽናት ዋጋ እየከፈለ ያለ ህዝባዊ ኃይላችን ነው ብለዋል። ሰባተኛው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ሚሊሻና ሰላም አስከባሪው ከሌሎች የጸጥታ መዋቅር ጋር በመቀናጀት እየሰራ መሆኑንም ጠቅሰዋል። ከ2465 በላይ ሰላም አስከባሪና ሚሊሻ በየምርጫ ጣቢያው ተመድቦ ያለምንም እንከን ከ110% በላይ በዞናችን ላይ ይህን ድል የተጎናጸፈበት ሁኔታ ነው ያለው። ይህንን ስናደርግ ይሄ ድል ሊያኩራራን አይገባም። በዚህ በላይ ደግሞ ስራ ስለሚጠብቀን ነው፣ እንዳያዘናጋን ስለምፈራ ነው። ትልቁ አደራችን የምለው መጨረሻ ላይ የምለው ከምርጫ ምዝገባችን በላይ ቀጣይ የምርጫ ስራችን ለአንድ ወር በላይ ላደረግነው የምርጫ ስራ በላይ በአንድ ቀን የሚሰራው ብዙ ወራቶችን የሰራነውን ስራ በአንድ ቀን የምንሰራው ስራ ነው። በአንድ ቀን የምንሰራው ስራ ላይ ትልቅ ርብርብ ያስፈልጋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ሚሊሻውና ሰላም አስከባሪው ለረጅም ዘመናት የሰራው ጀብድ ትልቅ በመሆኑ ለዚህ ኃይል እውቅና መስጠት ተገቢ ነው ብለዋል። ህዝባዊ ሰራዊቱ በቀጣይ ለሚሰጠው ማንኛውም ግዳጅ በጀግንነት ለመወጣት ራሱን ብቁ እንዲያደርግ በትኩረት እየተሰራ መሆኑን አብራርተዋል። የሚሊሻ አመራሮችና አባላት እውቅና ምስጋና ቢበረከትላቸዋል ማለት ነው። አንዱ የክልሉ መንግስት ይሄን ነው የፈለገው። ሁላችሁም እንደምታውቁት ባለፉት ስርዓቶች በየስርዓቱ የተለያየ ባህሪ ቢኖራቸው ኢትዮጵያ እንደ ሀገር እንዳትቀጥል፣ ኢትዮጵያ እንድትፈርስ ያልተፈነቀለ ድንጋይ የለም፣ ያልተደረገ ነገር የለም። ያንን ሁሉ መከራ ከፌዴራሊስት ተቋማት ከክልል ተቋማት ጋር በመሆን የሚሊሾቻችን የከፈሉት መስዋዕትነት የከፈሉት ዋጋ የክልሉ መንግስት ትልቅ አክብሮት አለው፣ ትልቅ እውቅና አለው። በዚህ አጋጣሚ የክልሉ መንግስት በመወከል ልናመሰግናችሁ እንፈልጋለን ማለት ነው። በመርሃ ግብሩ በግዳጅ ወቅት ለተሰዉ የሚሊሻና ሰላም አስከባሪ ቤተሰቦች የቤት መስሪያ ቦታና የገንዘብ ስጦታ ከተማ አስተዳደሩ አበርክቷል።